በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን የተወደድከው መድኃኒታችን ንጉሣችን ሆይ እናመሰግንሃለን። በወደደች መድኃኒታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእሱ ባደረገው ቸርነት ከመንፈስ ቅዱስ ጋር እናመሰግንሃለን። ሁሉን የምትችል ሆይ በሰላም የጠበቅከን የጠበቅከን ምስጋና ይገባሃል። ቀሪ ጊዜያችንን ባርክ። የታመሙብንን ሁሉ ሰዎች ሰውስን የሚያሉ የጸሎት ያሉ በየሕክምና ተቋማት ያሉ ደግሞ ጤነኞች መስለው የታመሙ አእምሯቸው፣ መንፈሳቸው፣ ልባቸው፣ ጤናቸው፣ ሰውነታቸው የታመሙ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈውስ ላክላቸው። የቅዱስ ስም ይባርካቸው። በላያቸው የሚሰራ አጋንንት ሁሉ በጌታችን በአምላካችን በጌታችን በኢየሱስ ክርስቶስ ስም ከላያቸው ተሰደው ይውጡ። ሰላም ለምድራችን ይሁን። ለአንተ ምስጋና ይገባሃል ለዘላለም። ተወዳጆችን በሚሉክ ደህና ቆያችሁ። ለሚችል አምላክ ክብር ምስጋና ይገባዋል። እንግዲህ ይህንን ጾም አብይ ጾማችንን ጾመ በኢየሱስን ጾም የሚያደነው ጾሙ በበረከት ስራ አለው የታገዘ ሲሆን በጣም ትልቅ ኃይል አለው እና እንዴት ከተናገረ ያለች ልጇ ታሞ ወድቆባት አልጋ ላይ አስተኝታ የምታስታምም ምን እንደሆነ የማታውቀው ይተኛለች ልጇ ለማገዝ ታክሞ ጤና ሁሉ እሷም እንጀራ በታገል ለማድረግ ብናግዛት ተነስተናል። ለአንድ ሳምንት ያክል ይህን ማስታወቂያ እናገራለን። ምችሉ ቶሎ ቶሎ ብላችሁ እናግዛት። እግዚአብሔር እናንተ እንዲታችሁን ይባርክ። 911 4380 ስልኬ ላይ ምልታምሩልኝ ትራሻችሁን ጥላችኋለሁ። እግዚአብሔር እናንተን ልጆቻችሁን ይባርክ፣ ልጆቻችሁን ይባርክ። ዛሬ ከትንቢተ ዳንኤል መጽሐፍ ምዕራፍ 5 ላይ አንድ አስገራሚ ታሪክ አንስተን እንማራለን። ዳንኤል መጽሐፍ ወይም ትንቢተ ዳንኤል ምዕራፍ 5 ንጉሥ ብልጣሶር ለሺህ መኳንንቶቹ ትልቅ ግብዣ አደረገ። በሺው ፊት የወይን ጠጅ ጠጣ ነበር። ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሡና መኳንንቶቹ ሚስቶቹን ግባቶችን ትወጡባቸው ዘንድ አባቴ ናቡከደነፆር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁን የብሩን ዕቃዎች አምጡ ብሎ አዘዘ። የዛም ጊዜ በኢየሩሳሌም ከነበረው ከእግዚአብሔር ቤት መቅደስ የተመጡትን የወርቁን ዕቃዎች ሁሉ አመጡ። ንጉሡም መኳንንቶቹ ሚስቶቹን ግባቶችን ጠጡባቸው። የወይን ጠጅም የጠጡ ከወርቅና ከብር ከናስም ከብረትም ከእንጨትም ከድንጋይ የሚሠሩትን አማልክት አመሰገኑ። እንግዲህ እንደሰማችሁት ነው የናቡከደነፆር ትልቁ ልጅ የናቡከደነፆር ልጅ ማለት ነው። ቤልሻዛር ይባላል በቋንቋቸው። ብልጣሶር በአማርኛ ሲመለስ ነው። የናቡከደነፆር የልጅ ልጅ ነው እና አባቱ ንጉሥ የእሱ አባት ብዙ ታሪኩ አልተጻፈም። ተጽዕኖ ፈጣሪ ሰው አይመስልም። ከእሱ በኋላ የነገሰ ነው። የናቡከደነፆር የልጅ ልጅ ነው። ናቡከደነፆር ዳንኤልን ሰለስቱ ሕፃናትን እሳት ውስጥ ከቶ በታላቅ ትርግናና ተአምራት የተመለከተ ሶስቱ ሕፃናት እሳት ውስጥ ከተተው ንጉሥ ናቡከደነፆር እና የእሱ ልጅ ነው። ያው መኳንንት ቤት ስላደገ ንጉሥ ቤት ስላደገ ሞልቃቃ ሆኖ ያደገ ይመስላል አሁን ይህ ሰው እና ንጉሥ ከሆነ በኋላ ብልጣሶር የሰውን ሃይማኖት የሰውን እምነት መሰረቱን ሳያጠና በተለይ ደግሞ የአይሁድን እምነት መሰረት ማጥናት እድል ቢፈልግ ይችል ነበር። ለምን እሱ ባለበት ሀገር ሶስት ሕፃናት ሶስት ወጣቶች አባቱ አያቱ እሳት ከቷቸው አራተኛ መልአክ ተልኮላቸው በቅዱስ ገብርኤል አማካኝነት ከእሳት ሲወጡ ሰምቷል። ወይ አይቷል ወይም ሰው ያንን መርሳቱ በጣም ያስገርማል። የዛን አምላክ ከእሳት የሚያወጣውን አምላክ መርሳቱ ያስገርማል። ስለ እግዚአብሔር አለማወቅ ከምናጠፋው ጥፋት ቅጣት አያስመልጥም። ሕግ ያላቸው በሕግ ይፈረድባቸዋል እና ሐዋርያው ጳውሎስ ሕግ የሌላቸው በሕሊና ሕግ ይፈረድባቸዋል። ሕሊና ምስክርነት ይሰጣል ስላለ ይሄ ናቡከደነፆር እግዚአብሔር ታላቅ መሆኑን አይቷል። ሳርግጧል። ሶስት ሕፃናትን ከእሳት ሲያወጣ ነበረ አይቷል። እግዚአብሔርን አልደፈረም። የእግዚአብሔርን እሳት ነካል።
ይሄኛው ግን ህይወት አልጋ በልጋ መሰለኝ እና እግዚአብሔር እናቀው ከብር ከወርቅ ከሸክላ ከአፈር ከገል የተሰሩትን ጣዖታት በጌታችን ጽዋ እየጠጣ ወይ ዘፈነላቸው። ብዙ ጊዜ የባቢሎን ነገስታት የኢራቅ ነገስታት በዘመን ተሰብስበው ሲበሉ ለአማልክቶቻቸው የመስፈን ባህል አላቸው። አማልክቶቻቸውን የማወደስ ቅኔ የማቅረብ የመደነስ ልማድ ነበራቸው። ሄሮድስም እንዲያደርጋል በአማልክቱ መንፈስ ሄሮድያዳ ልጇ ከተነሰችላት በኋላ ዮሐንስን አስገድለው። አሰራሩ ግን ከባድ ነው። በዚህ መንፈስ ውስጥ በዚህ ድግስ ውስጥ በዚህ ጭፈራ ውስጥ በዚህ ወይን ውስጥ የሚሰራ መንፈስ ከባድ ነው። እናንተ ወጣቶች ናይት ክለብ ብላችሁ ትሄዳላችሁ አይደል? ጨለማ ቤት ውስጥ ትንሳላችሁ። ምን አይነት መንፈስ እንደሚሰራበት ታውቃላችሁ? እነዚህ ሰዎች ሰው እያስጨፈሩ እንጀራ ያሉ ሰዎች ከምን አይነት መናፍስቶች ጋር እንደሚገናኙ ታውቃላችሁ? አያችሁ፣ እናንተ የምታዩት እንደ በሬ ሳርሳሩ መዘዙስ በደንብ እንድትሰሙ እፈልጋለሁ። የድሮ ቤተሰቦቻችን ባዕድ አምልኮን ከአያቶቻቸው ከሰፈር ጎረቤቶቻቸው ይማራሉ። ከልጆቹ እስከሌ ከልጆቹ ሌላ ባዕድ አምልኮ ስርዓት ሰይጣንን የሚያመልኩ እያረዱ ለወንዝ እየገበሩ የቤት ጣጣ ያቅር የቤት ጣጣ ነበረ። ከ25 ዓመት በፊት በብዙ ቤተሰቦች ውስጥ እግዚአብሔር ይመስገን የሰንበት ትምህርት ቤቶች መቋቋም የማህበራት ወደ ኢትዮጵያ መምጣት እያጠፋው መምጣት በብዙ ቤተሰቦች ዘንድ ባዕድ አምልኮ ነበር። የሚገርማችሁ ያ ባዕድ አምልኮ አንድ ወይም ሁለት ልጆች ጋር በልቷል። ለምን? ጠላት ሊያጠፋ ሊያርድ ሊገል ነው ሊሰርቅ ነው የሚመጣው። ዝም ብሎ አይደለም። እንደዛ ቤተሰቦቻችን ይሄ ስላልገባቸው ለቤተሰቦች ለልጆቻቸው ጥለውት የሄዱት ያን የመናፍስት ውርስ ልጆቻቸውን ሳይሆን እነሱ ወረድ ሞተዋል። ልጆቻቸው በቁማቸው ይስቃሉ። እንደዚሁ አይነት አሰራር እናንተ የምታረጉት ስትጨፍሩ ታድራላችሁ። ናይት ክለብ ገብቶ የመናፍስት መናኸሪያ ቦታ ነገ ለምታፈሩት ቤተሰብ የምታወርሱት ጣጣ እንዳለ እንዳትረሱ። ቶሎ ብላችሁ መስራት አለባችሁ። ቶሎ በኢየሱስ ክርስቶስ ደም መቀደስ አለባችሁ። ከባርነት መውጣት አለባችሁ። የአሕዛብ ጭፈራ ምን አይነት መንፈስ እንደጠራ ተመልከቱ። እግዚአብሔር አይመስል በጣም ጊዜ ይሉና በጣም ሺህ ሰው ነው ያለው። ሺህ ያለው እንደው ቁጥር ስለመጥቀስ ስላልፈለገ ይላል። ከሺህ በላይ ሰው መኳንንት አሉ። ሰጥ ሙቃል ሂዱ አለና ያንን የወርቅ ጽዋ አምጧል። ኪራን የሰራው ያንን በጥበብ የተሰራው በእግዚአብሔር ብቻ ለቅዱስ ቁርባን ብቻ የሚለው ያንን ነዋየ ቅዱሳት አምጧል። ያ መንፈስ አዘጋጅ እግዚአብሔር እንዳቀሉት እግዚአብሔርን ሊበቀለው ማለት እሱ በዓለም አደባባይ እሳት ሲከተላቸው ወጣቶች ከእሳት አውጥቶ እግዚአብሔር ስለተበቀለው ሊበቀለው ነው። በእግዚአብሔር ላይ ቅዱሳት እንዲበላ ሊጠጣ አስፈለገ። ሴቶቹ ቁማት ያልተገነዘው ጣዖት አምላኪ ጆንያ አምላኪ ሸክላ አምላኪ ሁሉ በእግዚአብሔር ቅዱስ ነዋይ ላይ ተሳለቀ። ያድነናል የሚባለው ከዛ እንደዚህ ነው። እንደዚህ ሆነ። ድግሲቱ በዚያም ሰዓት የሰው ልጅ ጣቶች ዳንኤል 5:5 በዚያም ሰዓት የሰው ልጅ ጣቶች
በዛም ሰዎች ጣቶች ወጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሱም የሚጽፉትን ጣቶች አዩ። የዛን ጊዜም የንጉሱ ፊት ተለዋወጠ፣ ሀሳቡም አስቸገረው። የወገቡ ጅማቶች ተፈቱ፣ ጉልበቱም ተብረከረከ። እስቲ ንግጠን እዛ ድግስ ላይ ማታ ነው። የሻማ መብራቶች አሉ። ቀና ሲል ፊት ለፊቱ ግድግዳው ላይ እጅ ብቻ ነው የሚጽፈው። መብራቶች ስላልታዩ እንደሰማችሁ ተበረከረ፣ ደነገጠ። ከሰማይ ስለሆነ መልእክት ተነግጦ የደፈረው ጌታ ሲናገር ደነገጠ። ምን መሰላችሁ ጽሑፉ? ቁጥር 20 ጀምሮ የተጻፈው ጽሕፈት ማኔ ቴቄል ፋሬስ ይባላል። ፍቹም ነው። ማኔ ማለት እግዚአብሔር መንግስትን ቆረጠ ፈጸመ። ቴቄል ማለት መንግስትን በሚዛን ተመዝኖ ቀለጠ። ፋሬስ ማለት መንግስት ለሰዶምና ለፋርስ ለኢራን ተሰጠ፣ ፈረሰ። በኃያሉ አባቱ አያቱ የተመካው ብልጣሶር በአንድ ሌሊት ማታ የፋርስና የሜዶን ሰዎች መጥተው አገሩን ወረው ገደሉት። በአንድ ሌሊት በዛችው ሌሊት እግዚአብሔር በሚዛን ተመዝኖ ቀለጠ። አሁን እኛ ስለሱ መናገር አምሮናል። የእግዚአብሔር የሆነውን ነገር ማክበር ያስፈልጋል። በህይወታችን ሁሉ ነገር ተፈልግ ይችላል። የእግዚአብሔር የሆነውን ግን አክብሩ። ስላንዲት እህቴ ህይወቷ መዛል ስሰማ በቀደም ምናሉ መጠጣት ለምዳ መጠጥ ቤት ገብታ ቄስ ስታይ ካህን ስታይ በቄስ ጋር ትቀጥላለች። በጣም እኮ ገዳም ትሳል መንፈሳዊ ሴት ነበረች። ጠላት ልትወስድ ሰርቶ ድሮ በምትሰራው በምትቀጥለ ካህን ላይ ትቀጥላለች። የእግዚአብሔር የሆነውን ነገር አውጥታ ትጠጣበታለች ማለት ነው። ይኸውላችሁ አትውደዱ፣ አይመሿችሁ፣ ግን ካህን አትስደቡ፣ ቤተክርስቲያን አትስደቡ። እናንተ ይቅርታ አድርጉልኝ፣ እናንተ ሌላ ቤተ እምነት ሰዎች አትስደቡ። ያልገባችሁን ነገር ዝም በሉ። በቅርብ ጊዜ አንድ ኦርቶዶክስ የሆነ ባለቤቱ ሚስቱ ፕሮቴስታንት ነች፣ ወለደችና ክርስትና ልታስነሳ ፈለገ። አልሄድም አለች እና ቀጣይ ያናገራል። ደወልኩላት። እኔ ሄጄ ለምንም አልሰደም ለምናምን አልሰደም አለች። ከዛ ተረጋግቼ በደንብ ነገርኳት ምን አይነት ኃጢአት እንደምትናገር። አብ ምናምን አይደለም፣ ወልድ ምናምን አይደለም፣ መንፈስ ቅዱስ ምናምን አይደለም። የእግዚአብሔር ቃል መንፈስ ቅዱስን የሚሰድብ ስራ የለውም። እማታውቁት ነገር ይህን የሚላት ፓስተር ሊሆን ይችላል። የሄደችበት ሰው አይደለም፣ አይምሮ እኮ አለ፣ አይምሮ አለ። የተባልነውን ብቻ ሊጭኑብን አህያዎች አይደለም። በእግዚአብሔር ቅዱስ ነገር ላይ ለምንድን ነው የምትቀጥለው? መንፈስ ቅዱስን በመስደብሽ ንስሐ ካልገባሽ ትጠፊያለሽ። እውነቴን ነው። ምናምን ትንቢት ይባላል። በአብ በወልድ በመንፈስ ቅዱስ ስም የምናጠምቅ ድንቅ ጸሎተ ጥምቀት ያለን ድንቅ ቤተክርስቲያን ነች። ስለማትሰሙት ለማለት እማቁት እንኳን አላቆለም። ይኸውላችሁ የእግዚአብሔርን መቅደስ አውጥቶ ጠጅን ለመጠጣት ነው የሚቆጠረው። እማናውቀውን አትናገሩ፣ አትድፈሩ፣ ትጠፋላችሁ። ዘራችሁ ትውልዳችሁ ይጠፋል። የእግዚአብሔር ፍርድ ያው ነው። አትድፈሩ። በመንፈሳዊ ነገር ላይ ሲቀለድም አትሳቀቁ። ነው ሰይጣን ብዙ ስትራቴጂ ነው።
አንዳንድ ቪዲዮዎችን ባንክ ቪዲዮዎችን ላይ ያስደስተኛል እና ችግር ስመለከት ቸርች ውስጥ ገብተው ካቶሊክ ቤተክርስቲያን ገብተው ፕራንክ ሲሰሩ ቄስ ሆነው መነኩሴ ሆነው ሲሰሩ ስመለከት ምን ያህል ቅዱስን ቦታ ለማስደፈር ጠላት እያለማመደ እንደሆነ እመለከታለሁ። ቅዱሱን ቦታ እንዴት እንርከስ፣ እንዴት እንቆሽሽ? የእግዚአብሔር ቅዱስ ቦታና እግዚአብሔር ቅዱስ ነገር ግን መነካት ቀኑ መከበር አለበት። ሰንበት ቅዳሴው መከበር አለበት። አገልጋዩ መከበር አለበት። ዛሬ በጣም ብዙ ሰዎች ያው ዩቲዩብ አለ፣ ገንዘብ ይሰጣል። ቁጭ ብለው ቄስ ይሰሩ፣ ጳጳስ ይሰሩ፣ ዘማሪ ይሰሩ፣ ነገ በልጆቻቸው ላይ ያለቅሳሉ። እኔ አንድ ወጣት አውቃለሁ፣ ይገርማቸዋል። አሳዳጅ በቃ ሁሌ ማስተዳደር ነው ስራው። ሰው ክርስቲያን እንዲወጣ ነው የሚፈልገው። ተውለዋል። አጋጣሚ ደግሞ ሌላ ይወጣል። ስራው በሃይማኖት ስም ሰው ማሰር። ሁለት መንታ ልጆች አሉት። ዩኒቨርሲቲ ገቡለት። ባህርዳር ዩኒቨርሲቲ በአመቱ ሁለት ጴንጤዎች ነው አሳበዱት። አበደ። ያ ልጅ በጣም ብዙ እናት አልቅሳበታለች። ብዙ ወጣቶችን ክርስቲያን ክርስቶስ ያሸጣል። አንድ እናት ያሳደገችው ልጅ ጴንጤ ሲሆንባት ታለቅሳለች። ወይኔ ልጅ የገፋው ሰው ምንም ያፈረደበት ይመስላችኋል? ይፈርዳል። እግዚአብሔር አበደ ፓፓስ አበደ። ይጠቁም መናገር፣ ክፉ ማንጠጣ ጥሩ የእግዚአብሔር የሆኑ ነገር ለታችሁን አታንሱ። ባይበላ ይሻላል። ወዮላችሁ ለተነኳቸው እግዚአብሔር ሰዎች ከሆኑ ወዮላችሁ። ከብልጣሱ ብዙ መማር ያስፈልጋል። የሰማነውን በልቦናችን ጻፍ። እግዚአብሔር እናታችን እናታችን ተበቃብሮ ይሁን። ትምህርት ላይ ኮሜንት አድርጉ፣ ጻፉ ላይ ካርጉት ደግሞ የእናታችን ምትረዷን እናት ጉዳይ እንዳትረሱ። ቀሲስ አሸናፊ ተማራለሁ። ሰላም